አንቺም ቦጋሽ ምንም የሚመጣ ነገር የለም ማለት ነው አይደል? ለኔ በሽተኛ አይደለም ለታማሚ የሚሰጥ ነገር ነው። ለኔ እንዳታውቀኝ እውነቱን የማትነግሪኝ ከሆነ ይሄን አንገትሽ ላይ ነው ሞጋሽ። ግልጽ ነው አይደል? በሽተኛ ነው ፔሸንቶቹ ነው ለኔ እንዳሰጠኝ እኔ ምንኛ ማስታገሻ ነው አላልሽም እንዴ? ነው ማስታገሻ ደግሞ በተፈጥሮ ምንም የሚያደርገው ነገር እንደሌለ እውቀቱ ባይኖረኝም አውቃለሁ እኮ ነው። ያልታመምኩማ ለታመመ ሰው ነው የሚሰጠው። ኖርማል እኔ መርፌውን ቀደም ብዬ ልወጋ የነበረው ስለታመመው ከስቃዩ ለመገላገል ብዬ ነው ስትል የነበረው ነገር ግን ዶክተሩን አወርተ ነው ያነገረ እንደዛ አይደለም። ውስጡ ያለው መድኃኒትና እሱ ያዘዘው መድኃኒት አንድ አይነት አይደለም፣ ፈጽሞ የማይገናኝ መድኃኒት ነው። ይሄንን ግን ስንጠይቀው ዶክተሩ ይሄንን አላለም። ዶክተር የሚመጣው 4 ሰዓት ላይ ነው አይደለ? ይኸውልሽ 12 ሰዓት ላይ ነው መወጋት ያለበት ብሎኛል። አሁን ደውለን ጠይቃል። እሱ ራሱ አሁን እየመጣ ነው። መጠየቅ ትችላለህ። እኔ እኮ ህመሙን ላስታግስ ነው የገባሁት። የወጋሁትን መርፌ ማሳየት ትችላለህ። እኔ ህመም ማስታገሻ ነው እየሰጠሁት ያለሁት። ህመሙ ረበሽ። ሁሉም ሰው አንድ ነው አልሽ እኮ አይደል? እንዴ አሁን ላይ አዎ። ከዛ ደግሞ ለሱ ደግሞ የተለየ እንክብካቤ ማድረግ ፈለግሽ። ህመሙ ድምጹን አልኩ እኔ ማንኛውም ፔሸንት ሲሰቃይ መስማት ደስ አይለንም። እኔም እንደ ባለሙያ ሁሉም ሰው አይፈልግም። ስለዚህ ድምጹ ስለረበሸኝ ነው ሂጂ ያን ነገር መስጠት የፈለኩት እንዲያርፍ እንዲተኛ ስለፈለኩ። ድምጹ ስለረበሸሽ ወይም ደግሞ አንቺ ሰላም ስለነሳሽ ያ ሰው ያላግባብ ያንን መሬት መውሰድ አለበት ነው? ህመሙ እኮ ነው ድምጹን ያወጣው እኮ ስለታመመ ነው። ስለዚህ ህመሙ ማስታገሻ ይፈልጋል። ለህመሙ ማስታገሻ ሰጥ ማስታገሻ ዶክተሩ ያስቀመጠልሽን ነው እኮ አይደል እንዴ አምጥተሽ የምትወጊው? አምጥቼ የምወገው መድኃኒት ሲሆን ነው። ይሄ ደግሞ ማስታገሻ ነው እያልኩ ነው። ስለዚህ ማስታገሻ ዝም ብለሽ ከየትም አምጥተሽ መርፌ ትወጊያለሽ እንዴ? እኔ አልቀመምኩትኝ እንዳለ የተሰጠን ከራሳችንና ከራሳችን ስቶር ነው የወጣው። ማስታገሻ ከራሳችን አይደለም። እኔ መድኃኒት እንዴት እንደሚሰጥ እኮ በተወሰነ መልኩ ስርዓቱን አውቃለሁ። ዶክተሩ መድቦ ይሄዳል። ይሄንን በዚህ ሰዓት ብሎ ይሄዳል አይደል እንዴ? ልክ ነህ። ስለዚህ አንቺ ዶክተሩ ከመደበውና ካዘዘው ውጪ ይሄ መድኃኒት ኪታ መጣሽው። አሁን ነገሮችን እንትን አትበያቸው። ግልጽ አድርጌ ልንገርሽ፣ መድኃኒቱ የሚሰጠው በዛ ሰዓት አልነበረም። አንቺ መድኃኒቱ ከመሰጠቱ ከ20 ደቂቃ ቀድመሽ ነው የመጣሽው አይደል እንዴ? ህመሙን ላስታግስለት ሰዓቱ እስኪደርስ በጣም ፔን ነበራችሁ እኮ አይደለም እንዴ? ህመም ነበር ይሄ ልጅ እኮ ልታገሲ ነው እንዴ? ምንድነው እየተፈጠረ ያለው? ሰማኛለ ራስን አደጋ ላይ እየጣልክ ነው። እሺ ትላንትና ስለዚህ ምን አይነት ሰው እንደመጣ ስታፍ ውስጥ እሷ በነበረበት ሰዓቱን ለማስታወስ ትችያለሽ? ቴክስቱ ሊያው እንጂ ሰዓቱን አላስታውስም። ቴክስቱ የገባበት ሰዓት ነው የነበረው ማለት ነው። ልጁ ቁጭ ያደረገው ቴክስቱ እኩል ነው የገባው ልጁ እንዳስቀመጠልኝ። እሺ ይሄ ማለት ወደ ኢንሳት ሁሉንም ቤት ቼክ አድርጉ። ማን እሱ ነገር ዝቃ እህትሽ እኮ ልካኝ ነው የመጣሁት። እንደታገልሽ እኮ ነው የማውቀው። እሺ አሁን በእናንተ ጦስ ምክንያት እኔም የማልወጣው ጦስ መግባት አልፈልግም። በቃችሁ። ከዚህ በላይ የእናንተን ጉዳጉድ ይዛችሁልኝ ይውጡ። ምን ማለት ነው? ምን እያልሽ ነው? ምን እያልሽ ነው? እኔ እህቴ ታገታብኛለች። ምን አላውቃቸውም። የእሱን ተመስገን የሚሉ ሰዎች ናቸው። ይሄን ነገር ካልሰጠሽ ይሄን ነገር ካላደረግሽ ብለው ነው እቴን ይወሰዷት። ለእህቴ ስል የገባሁበት ነገር ነው። እኔ ፈልጌው አይደለም። ቁጭ በይ፣ አርፈሽ ቁጭ በይ። ማነሽ? እጃለሁ። ቁጭ በይ ያልኩሽ ነው። ቁጭ በይ። አንድ የተዘጋ ክፍል ውስጥ ድምጽ ሰምቼ አይቼዋለሁ። ተመስገን አይተዋል? ተመስገን አይቼዋለሁ። እርግጠኛ ነህ? እርግጠኛ ነኝ። ከበብሽ ከዚህ ቤት ከራቀች እኮ ረጅም ጊዜ ሆናታል አልኩህ እኮ። 1 ወር ምናምን ቢሆን ነው። ደግሞ አሁን በጣም ከሸከር እንደው የበለጠ ምክንያቱም ብዙ ነገሮች እንዳልሆኑ ሆኑ። ሀብት ንብረት ስታገኝ በቃ ሸሸች። ምን ላድርግ? ለሚያውቁኝም እኔ ስገባ ጠባቂው መጣው ብሎኝ ነው የወጣው። ስለዚህ ሳይው ድምጹን ሰማ አልቻልኩም። ውስጤ ምንድነው ተጓጓ የለ ሂጅ ሳይ እሱ ነው እና እግሩ ተቆርጦ ተሻሽጓል። ለመስዋዕትነት ፈልጎት ይሁን ምን አጥፍቶ ይሁን ማቆ ነገር የለም። እዛ ጋር ምን እንዳደረጉት እግሩ ታሽጎ ነው ይሁት እና እኔ ብዙ ማላቀው ያልኩ እኮ ለዛ ነው። እኔ ከዚህ ቤት ውስጥ እግሬ ወጥቶ አያውቅም፣ አልወጣም። እሷ አንዳንድ መልክተኞች ትልካለች፣ እንደዛ ነው የምንገናኘው። ስለዚህ ለዛ ነው እኮ እኔ ምንም ነገር ማቆ ነገር የለም ያልኩ። የሚያስፈልግ ነገር ካለ ከዚህ የሚሄድ ነገር ካለ እንደዛ ነው። ግን እዛ እንግዲህ መጋረጃ ውስጥ ሆኖ ስናወራ ስለተሙ አንዳንድ ነገሮችን ሲነግሩኝ ነበር አይደል? እዚሁ ነበሩ ብዙ ጊዜ። አሁን ቅርብ ሰዓት ላይ መጥፋት የጀመሩት እንጂ አንተም ስመጣ ራሱ እንዴት እንዳላገኛቸው ነው። እኔም ማለት ከቤቱ የማይጠፉ ሰው ነበሩ። ከበቡሽ ነው የምትለው? አዎ ከበቡሽ። እኔ እንደውም አሁን ስለሳቸው ራሱ ሳወራ ውስጤ ፍርሃት በቃ የሆነ ካሁን ነገር ደረሰብኝ ብዬ ውስጤ በቃ የሚያውቁኝ ነው ይመስለኝ። ማለት የማረገው ነገር የሆነ ጊዜ የሆነ ጥፋት አጥፍቼ እኔ ሳልናገር አውቀው ነው የተቀጣሁት በዛ ጥፋት ምክንያት ማለት ነው። እና አሁን ለአንተ እየነገርኩ ራሱ እሳቸው እየሰሙኝ እንደሆነ ማስበው። ትመጣለች፣ ትሄዳለች። በጣም ሻከርን። ብዙ ገንዘብ ገባ፣ ብዙ ንብረት ገባ። ምክንያቱም ንብረት ገባ።
አባቴ ፍትት ታረገላት ሁሉን ነገር ከኛ የተሻለች ስትሆን ነገሮችን ለማቆም ፈለገች። እዛ ነው እና ስለዚህ ነገር አውርታችኋል? እኔ ብዙ አላወራንም ነገርኩኩ። ምክንያቱም እኛ የምንጋራት የምንሻማት ስለመሰላት ከኛ ራሱ ራቀች። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ሰሞኑን የተፈጠሩትን አንዳንድ ነገሮች አይታችኋል። ስለ ተሙም እንግዲህ አስደሳች ነገር አይታችኋል ማለት ነው። ተሙ በህይወት ተገኝቷል። በጣም ሁላችንም ደስ ብሎናል። ከብዙ ጭንቀት ተገላግለን እንግዲህ ዛሬ ለዚህ በቅተናል ማለት ነው። ዛሬ በነፃነት ከተሙ አጠገብ ቆመን ከተሙ ጋር እያወራን ማለት ተሙን ካጠገባችን አድርገን ስራችንን በደስታ እየሰራን ነውና ደስ ብሎናል። እናንተም እንኳን ደስ ያላችሁ ልንል እንወዳለን። እንግዲህ ብዙ አስተያየቶቻችሁንም እየሰጣችሁ ነው። ብዙ ኮሜንቶችንም አንብበናል። በጣም በእውነት እናመሰግናለን። ከልብ ነው የምናመሰግነው ስለሰጣችሁን ድጋፍ፣ ስላደረጋችሁልን በቃ ሁሉ ምክራችሁ፣ ሁሉ ነገራችሁ ከልብ እናመሰግናለን። ከኛ እኩል ተጨንቃችሁ ነበርና ያው ከጭንቀታችን ተላቀናል። ያው ሙሉ ለሙሉ ከጭንቀታችን ተላቀናል አንልም። ትንሽ አሁንም ቢሆን አንዳንድ ችግሮች እየተፈጠሩ ነው ያሉትና ያው ዛሬም እንግዲህ ያው እቺ ከበውሽ የምትባል ግለሰብ እስካልተገኘች ድረስ እሷን አስረን ማለት ወይ እሷን በቃ ብቻ ከዚህ ምድር ላይ እኔ ብጠፋውላ በጣም ደስተኛ ነኝ። እሷ ከዚህ ካልጠፋች እኛም ሰላም የምናገኝበት ተሙም ሰላም የሚያገኝበት ሁኔታ ይኖራል ብዬ አላስብም። እና ዛሬም አንድ አስደንጋጭ ነገር ስለተከሰተ እንግዲህ ወደዚህ የመጣሁት ለዛ ነው። እንግዲህ ዛሬ በጠዋት ነው እንግዲህ ባልደረቦቼ የደወሉልኝ ተሙ ጋር የነበሩት ባልደረቦቼ እና በጣም ለተሙ በጣም ጥበቃ እየተደረገለት በጣም እንክብካቤ እየተደረገለት ያለበት ሁኔታ ነው ያለው። ምክንያቱም ያለውን ነገር እናውቃለን። አሁንም ቢሆን እዛው ሊጨርሱት የሚፈልጉ ሰዎች ብዙ ስላሉ ያው እሱን እንግዲህ ለመጠበቅ ተረባርበን ሁላችንም የበኩላችንን እንግዲህ ድርሻ እየተወጣን ነው ማለት ነው። ተሙንም እንግዲህ ያው በአንዳንድ ነገሮች እንግዲህ ወደ እናንተ ይዘነው እንመጣለን። ያው ፈጣሪ ይመስገን። ነገ ከነገ ወዲያ ደግሞ የተሻሉ ነገሮች አሉ። ያው ሁላችሁም ጸሎታችሁን ስላደረጋችሁን ከኛ ጎን መሆናችሁን ስላሳያችሁን ከልብ እናመሰግናለን። ዛሬ እንግዲህ ያው የተፈጠረው አስደንጋጭ ነገር ምንድነው ለሚለው እንግዲህ እዛ ተሙ ጋር እንግዲህ ያው ሁሉም ገቢ ወጪውም በደንብ እየተመረመረ በደንብ እየተጣራ ነው እንትን የሚለው ማለት ለተሙ ሕክምና የሚያደርጉለትም ለተሙ እንክብካቤ የሚያደርጉለትም ሰዎች ይህን ነገር እያጣራን ነው ወደ እሱ የምናስገባቸው ማለት ነው። ያው ምስጋና ለዛ ሆስፒታል ባለቤትና ከኛ ጋር እንዲህ የቅርብ ግንኙነት ስላለው እንግዲህ እነዚህ ነገሮች እንድናደርግ ሙሉ ፍቃድ ሰጥቶን እንግዲህ ያሉትን ሰዎችንም እሱን የሚከታተሉትን ሰዎች እንግዲህ ምርመራ እያደረግን ማለት ምን አይነት ሰዎች ናቸው ከማን ጋር ግንኙነት አላቸው የሚሉትን ነገሮች እንግዲህ አጣርተን ያው የሰው ልጅ ተመርምሮ አያልቅም፣ ግን የተወሰኑትን እንግዲህ ቼክ አድርገን ያው ይመጥኑታል የምንላቸውን ሰዎች ነው እንግዲህ መርጠንም ክሊኒኩም ጥሩ ሰዎች ናቸው እነዚህ ሰዎች ቢንከባከቡት ተሙን እንግዲህ ጥሩ ነገር ነው። ምክንያቱም አምንባቸው ያላቸውን ሰዎች ነው እንግዲህ ወደኛ ያመጣልን ማለት ነው። ለኛ እንግዲህ ተሙን የሚንከባከቡት የተባሉትም እነዚህ ሰዎች ናቸው። ግን ዛሬ አንድ የተፈጠረ ነገር አለ። አንዲት ነርስ እንግዲህ ተሙ ክፍል ያው ገብታ ባልደረቦቼንም እንግዲህ የተሙን ባልደረቦች እንትን ብላ አታላ ብቻ ወደ ውስጥ ገብታ መርፌ ልትወጋ ስትል ነው የተያዘችውና ያው ባልደረቦች እዛ የነበሩት እንግዲህ ያለውን ነገር ስለሚያውቁ ጥንቃቄ እያደረጉ ስለነበረ ይከታተላሉ። እያንዳንዱ ነገር መርፌ ስንት ሰዓት እንደሚወጋ ያውቃሉ። ሌሎች ክትትሎችን ቁስሉ የሚቀየርበትን ሰዓት ሁሉ ነገር ያውቃሉና በዛ ሰዓት ላይ እንግዲህ ነው እቺ ግለሰብ ገብታ ያው ያልተለመደ አይነት ሁኔታ ነው የነበራትና ይመስለኛል እሷም ፍራቻ ላይ ነው የነበረችውና ገና ነገሩን አላጣሩም። ወደ እኔ እንዲያመጧት እንግዲህ አዝጃለሁ ማለት ነው። አሁን በመምጣት ላይ ነች ያለችው። ለምን እንደዛ ልታደርግ እንደፈለገች አልገባኝም። ማለት ተመርጠው ጥሩ ሰዎች የተባሉት እንግዲህ ለኛ ሆስፒታሉም አምኖ የሰጠንን ሰዎች ነው እንግዲህ እዛ ቦታ ላይ እንዲከታተሉትና እንዲጠብቁት ያደርግነውና እስቲ እንግዲህ ለየት ያለ ነገር አይተንባታል። በዛ ሰዓት ምን አይነት መርፌ ልትወጋውም እንደነበር እንግዲህ ያን መርፌ እየተመረመረ ነው ብሎኛል። እስቲ ባልደረቦቼ እየደወሉልኝ ያሉትና እሷን ወደ እኔ እንዲያመጧት አዝዣቸዋለሁ። ሳሚም እንግዲህ እዛው አሁን እየሄደበት ያለው ሁኔታ ነው ያለውና አንዳንድ ምርመራዎች ላይ ነበረ። እሱ ወደ ተሙ ጋር እንዲሄድ ነግሬው ልጅቷን ደግሞ ወይም ደግሞ ነርስ የተባለችዋን ወደ እኔ እንዲያመጧት ባልደረቦቼን አዝዣቸዋለሁ። እስቲ እሷ ደግሞ ስትመጣ ከእሷ ጋር ማለት እውነት ይሄን ነገር ያደረገችው ተሙን ለመግደል አስባ ነው ምንድን ነው የሚለውን ነገር እናጣራለን። ምክንያቱም በዛ ሰዓት የሚወጋው መርፌ አልነበረም። ትንሽ ሰዓቱን ቀደም ብላለች። በዛ ሰዓት መምጣቷ አልገባኝም። እዛ ያሉት ባልደረቦች ሲጠይቋት
አሁን መወጋት ያለበት ህመሙ እንዳይበስበት በመሃል ያው ታውቃላችሁ የእግሩን ነገርና ያው ያሟል መሃል ላይ አንዳንድ ማደንዘዣዎችን ማስታገሻዎችን እየተሰጡት ነው ያለውና ህመሙ እየባሰበት ስለሆነ ቀድሜ ህመሙ እንዳይበስበት ለመስጠት ነው እያለች ያለችው እንግዲህ ያሉኝ። እስቲ ትምጣና ለማንኛውም ነገሮችን ሂደቶችን እናወጣጣለን ማለት ነው። ስልኳንም ሁሉ ነገሩን እንዲያመጡ እንግዲህ ጠይቄያለሁ። እስቲ የሚገኝ ነገር ካለ እንግዲህ ምን አይነት ነገር ነው ለምንስ ይሄን ማድረግ አስፈልጋት የሚለውን እያንዳንዱን እንመረምራለን እናጣራለን ማለት ነው። እንግዲህ ተሙን ከዚህ በኋላ አንድ እጃችን አስገብተናል። ከዚህ በኋላ የምናስወጣበት ምንም ምክንያት አይኖርምና እስቲ ላሉት ነገሮች እያየን ምንድነው የተፈጠረው የሚለውን እንግዲህ ለእናንተ እናሳያለን ማለት ነው። ከኛ ጋር አብራችሁን ስለሆናችሁ ከልብ እያመሰገንን አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ነርሷ ደርሳለች ማለት ነው። ከተወሰኑ ደቂቃዎች በኋላ እንግዲህ ተመልሼ መጥቻለሁ። የኔ ባልደረባ እንግዲህ ይዟት እየመጡ ነው። አስገባች፣ ችግር የለም አስገባች። ምንድነው? እስቲ ችግር የለም ሂድ አንተ፣ ችግር የለም። ይኸውልሽ አሁን ተረጋግተሽ ምንም ሆንሽ ምን ተረጋግተሽ የምትጠይቂውን ትመልሻለሽ። ግልጽ ነው አይደለ? እሺ መልሳለሁ፣ ግን ባለሙያ ነኝ አይደል? ልብሴ እንኳን ሊከበር ይገባል እኮ። ይኸውልሽ ልብስሽ የሚከበረው የምትሰሪው ስራ ሲከበር ነው። እሺ እንደ ስራሽ እኮ ታምነሽ ነው አይደል እንዴ? እዚህ ቦታ እኮ ስንት ቃለ መሃላ ገብተሽ ነው የመጣሽው አይደል እንዴ? ምን አደረኩኝ ታዲያ? ምን አደረኩኝ? አሁንም ምንም እንዳልተፈጠረ ነው እንዴ የምታወሪው? ምን አድርጌያለሁ? ምን ሆናችሁ? ምንድነው የተፈጠረው ነገር? ቆይ ተመስገን እኮ መርፌ ልትወጊ ነበር አይደል እንዴ? ያለ ሰዓቱ መርፌ ልትወጊ ዘይ ስትገቢ ነው የኔ ባልደረቦች ያዙሽ። ታዲያ ምን አደረኩ? ተመስገን እንደማንኛውም ታካሚ ነው የሚሰጠውን በሰዓቱ ሰጣለ። ምን አደረኩ ታዲያ? አሁን ነገሮችን እንትን አትበያቸው። ግልጽ አድርጌ ልንገርሽ፣ መድኃኒቱ የሚሰጠው በዛ ሰዓት አልነበረም። አንቺ መድኃኒቱ ከመሰጠቱ ከ20 ደቂቃ ቀድመሽ ነው የመጣሽው አይደል እንዴ? ህመሙን ላስታግስለት ሰዓቱ እስኪደርስ በጣም ፔን ነበራችሁ እኮ አይደለም እንዴ? ህመም ነበረው ይሄ ልጅ እኮ እናቃለን። እሱ እየጠዘጠዘኝ ነው እያመመኝ ነው እያለ እየጮኸን አይደለ? ቢያንስ ፔን ኪለር ነገር ያስፈልገዋል አይደል እንዴ? ትንሽ እንኳን መረጋጋት። ይኸውልሽ እሱን አይደለም ጥያቄ፣ እሱን ሁላችንም እናቃለን። የተፈጠረውን ነገር ሁላችንም እናቃለን። እሱ አይደለም ጥያቄው። መሰጠት የነበረበት 12 ሰዓት ላይ ነው መድኃኒቱ። አንቺ ደግሞ ከ12 ሰዓት ቀድመሽ 20 ደቂቃ ቀድመሽ ነው የመጣሽው። ለአዝኜ ነው እኔ እኮ አዘኔታ ነው እዛ ጋር ድምጹን እየሰማሁ ነው ያለው። ስለዚህ ያለ ፍቃድ ይሰጣል ማለት ነው መድኃኒት። ህመም ሲብስ እንሰጣለን። መተኛት ካለበት ያ በሽተኛ መተኛት ካለበት እንሰጣለን። መድኃኒቱን እንሰጣለን። እረፍት ያደርጋል። ፔሸንት እኮ በደንብ እረፍት ያስፈልገዋል አይደል እንዴ? ይኸውልሽ ይሄ ብቻ አይደለም እኮ ዋና ጥርጣሬያችን፣ በጣም ብዙ ነገር አለ። ባልደረቦቼ ከወትሮች በተለየ መልኩ ነው እዛ ስገቢ የተለየ አይነት መርበትበት ስታሳይ ነበረው። ምናልባት የሚያስፈራራሽ ሰው ካለ ከአሁኑ ተናገሪ። ምናልባት እኮ ትክክል ልትሆኚ ትችያለሽ፣ ግን ተደናቅጠሽ የማይሆን ነገር እየሰራሽ ነው ያለሽው። እኔ ለሙያዬን እናንተ አትነግሩኝም። የምሰራውን የማቅሰው ነው። አንድ ፔሸንት አይደለም እዚህ ያዝኩት 30 እና 40 ፔሸንት አለ አይደል እንዴ? በየሰዓቱ እየገባን እኛን ቼክ እናደርጋለን። ስለዚህ ሁሌ መርፌ ስትወጊ እንደዚህ እየተርበተበትሽ ነው ሰው የምትወጊው ማለት ነው? ስለምን እርበተበታለሁ? ስለምን ምንኛለኝ? በሰዓቱ የተለየ አይነት እንቅስቃሴ እያደረግሽ ነበር። በጣም ደንግጠሻል። ስትገቢ ባልደረቦቼን 10 እነሱም ይሄን ጥርጣሬ ስላዩ ነው የያዙሽ። ደጋግሞ እየሰማሁት የነበረው ድምጽ ይረብሸኝ ነበረ። ስርቅርቅታ ነው እያሰማኝ ነበር። ህመም ነው እየተሰማኝ። ያን ያህል አይደለም፣ አታካብጁ። ማታ ላይ ሰጣችሁታል መድኃኒት 6 ሰዓት ላይ ራሳችሁ መታችሁ ህመም ማስታገሻ ብላችሁ ወቅታችሁታል እኮ አይደል እንዴ? ከዶክተር ጋር መተሻል። በ6 ሰዓት መስጠት ነበረብኝ እኮ ወንድም፣ እኔንም ተረዳኝ። በ8 ሰዓት ወይ በ6 ሰዓት ማስታገሻ ያስፈልጋል ይሄድ። ታዲያ ሰዓቱ እኮ የሚሞላው 12 ሰዓት ላይ ነበር። አንቺ ቀድመሽ መጣሽ ነው እያልኩሽ ያለው። እኔ ብዙ ቦታ ነው የሚሄደው እታች ስለምወርድ እኔ ሰጥቼው ወረድኩኝ። ይሄ ደግሞ ምናልባት የ20 ደቂቃ ልዩነት አላቅም። እንግዲህ እኔ የህክምና ባለሙያም አይደለሁም፣ እሱን አላቅም። ግን ከሁኔታሽ አንጻር ነው የሁሉ ነገር። ምክንያቱም ሰዓቱንም እንደ አንድ ጥርጣሬ ወሰድ ነው። ውድ ተመልካቾቻችን ስታሳይ የነበረው በሰዓቱ እንቅስቃሴ እንግዲህ የኔ ባልደረቦች ለመንገር እንደሞከሩት በጣም ስትርበተበት ነበረ። የማይሆን ሁኔታዎችን ስታሳይ ነበር እና ከሁኔታሽ ተረተሩ ነገሮችን መደምደም የቻሉት። እኔ ስለ አንድ በሽተኛ ስጠይቀኝ የምመልስልህ መልስ እንደ ተማርኩት እንደ ቃል ኪዳኔ እንደገባሁትኝ ላክም ነው ዛት አይደለ? እናንተ ዛሬ መታችሁ ሙያዬን አትነግሩኝም። እኔ እዚህ ጋር ብዙ ፔሸንት አለኝ፣ በጣም ብዙ ሁላ እየደወሉ ሁሉ እኔ ጋር አንደኛ ክፍል የምባልበት ክፍል። አንቺ ነርስ ነሽ፣ ይሄን የመወሰን መብት የለሽም አይደል እንዴ? አዎ፣ ግን ተከታትለሽ ወልሽ ተሙን መንከባከብ ድርሻሽ ነው። ግን ደግሞ ዶክተሩ ባዘዘልሽ መሰረት ነው ስራዎችን የምታደርጊው። መድኃኒት መወጋት ካለበት በዛ መሰረት ነው መወጋት ያለበት። ይሄንን ግን ስንጠይቀው ዶክተሩ ይሄንን አላለም። ዶክተር የሚመጣው 4 ሰዓት ላይ ነው አይደለ? ይኸውልሽ 12 ሰዓት ላይ ነው መወጋት ያለበት ብሎኛል።
አሁን ደውለን ጠይቃለሁ። እሱ ራሱ አሁን እየመጣ ነው። መጠየቅ ትችላለህ። እኔ እኮ ህመሙን ላስታግስ ነው የገባሁት። የወጋሁትን መርፌ ማሳየት ትችላለህ። እኔ ህመም ማስታገሻ ነው እየሰጠሁት ያለሁት። ጭራሽ በሱም ትተማመኛለህ? እኔ ፔሸንቶቼ ሲሳቀቁም ሲያለቅሱም ማየት መድኃኒቱን ራሱ ሊቀበሉ ሲሉ ስትርበተበች ነበር። አሁን ልጅ ተቀብለውሽ ይሄ ነገር ራሱ ይመረመራል። ምን አይነት መድኃኒት እንደሆነ ይጣራል። እሺ እነሱ ባለሙያ አይደለም። አምጩ መድኃኒቱን እንዴት ይባላል? እኔ አይደለም እንዴ እዚህ ጋር 3 ቀን ምናምን ሆታል አይደል? ካገኙት ራሱ እንግዲህ መድኃኒቱ የሚታወቅ ነገር ከሆነ ምንም መርበትበት መደበቅ አያስፈልግሽም ነበር። ስለምን እርብተ እኔ በፈቃደኝነት መስጠት ነው የነበረብሽ አይደል እንዴ? ይሄ እኮ ሙያ አይፈቅድም። ከባለሙያ ውጪ ሌላ ሰው እጅ ላይ መገኘት የሌለበት መድኃኒት እኮ። ይኸውልሽ ከዶክተር ጋር አውርተናል እያልኩሽ ነው። አሁን እሱ ወደ ሆስፒታል እየመጣ ነው። እዛ ሲመጣ ግን መድኃኒቱን ራሱ አይቶት ራሱ የሚያጣራ ይሆናል። ግልጽ ነው አይደለ? አሁን ይኸውልሽ በዚህ በ20 ደቂቃ ውስጥ በ30 ደቂቃ ውስጥ ራሱ ይደርሳል። ማጣራት ይችላል። እኔ ምንም የምፈራው የምደነገጠውም ነገር የለም። ስለዚህ ምንም አላደረኩም፣ ሁሉ ነገር ትክክል ነው እያልሽ ነው አንቺ። ለባልደረቦቼም መድኃኒቱንም ላለመስጠት መታገድሽ ከሙያ አንጻር ነው የምትይኝ? ከሙያ አንጻር ነው። የሕክምና መድኃኒት ማለት አይሰጥም። ይሄን ነገር አሁን ላንቺ ቀላል እያረኩልሽ ነው ያሉት። በሰላም ነው እያዋራሁሽ ያሉት። ነገሮችን ቀለል አድርገን እንግባባ። እኔም እንደ ሙያዬ ነው እየመለስኩልሽ ያለሁት። ይኸውልሽ በኋላ እነዚህ ነገሮች ተጣርተው የሚገኝ ነገር ካለ አንቺ ላይ ከፋ ነገር ነው የሚሆነው። ምክንያቱም ከባድ ነገር ነው የሚደርስብሽ። አሁን ግን እድል እየሰጠሁሽ ነው። ምክንያቱም እነዚህን እድሎች ማስመለጥ የለብሽም። ተግባብተን የሚያስፈራራሽ ሰው ካለ ንገሪኝ ብዬሻለሁ። ተሙ ላይ ምንም ጉዳት አልደረሰም፣ መርፌውንም አልወጋሽም። ካሁኑ መደራደር እንችላለን። እኔ የተለየ ፔሸንት የለኝም። ምንም የምደራደርበት የምሳቀቅበት ምንም የለኝም። በማንኛውም ፔሸንቶች መጠየቅ እችላለሁ። አሁን ስለምትለው ተመስገን ስለምትለው ፔሸንት እኔ ምንም የተለየ ማደርግለት የሚያደርግ ሌላ ላይ ምናልባት ምንም ላይኖርሽ ይችላል። ምክንያቱም ሌሎቹ እንደ ተሙ የሚፈለጉ ሰዎች ስላሉ ነው። ተሙ ግን ለዛ ነው አይተሻል አይደል? እንዴት ሁሉንም መርመረን እንዴት አድርገን እንደነበረ እናንተንም በምን ያክል ሆስፒታሉ ራሱ ለኛ ትብብር አድርጎ እነዚህ ታማኝ ሰዎች ናቸው ብሎ እናንተን አሳልፎ ይሰጣል። ለዛ ነው ለኛ ደግሞ ፔሸንት ነው። እከሌ ይበልጣል እከሌ የምንለው ነገር የለም። እንድታበላልጡ አይደለም ግን ታምናችሁ እንድታገለግሉ ነው። እንደ ቪአይፒ እየታየ ያለ ልጅ ነው። በደንብ እንትን እየተደረገለት ነው። የተመረጡ ዶክተሮች ናቸው የሚያዩት። ለእኛ ደግሞ ፔሸንት ነው። ለእኔ እንደ ነርስ እሱ ልክ ነሽ። ያገባለው አየዋለሁኝ። በተለየ አንግል የምንከባከበው በተለየ አንግል የምንሰጠው መድኃኒቶች የሉ። ያ ማለት ይህንን ልጅ ሊገሉት የሚፈልጉት በጣም ብዙ ሰዎች አሉ። ለዛ ነው ሁሉ ነገር እያደረግን ያለ ነው። ለዛ ነው እሱ በቪአይፒ ማለት ቪአይፒ ሆኖ ሳይሆን እንግዲህ በትብብር ነው። እዛ ሆስፒታል ውስጥ እንግዲህ ስሙን መጥቀስ አልፈልግም እንጂ እዛ ሆስፒታል ውስጥ ለኛ በጣም ትልቅ ትብብር እያደረጉልን ያሉት እና እነሱ ተባብረውን ምክንያቱም ከኛ ጋር ትውውቅ ስላላቸው እነዚህ ነገሮች ለየት ባለ ሁኔታ ለየት ባለ ሕክምና እንግዲህ ምክንያቱም በጣም ብዙ ጥበቃ ስለሚያስፈልገው ነው የሁሉ ነገር እየተደረገ ያለው። ምክንያቱም ያ ልጅ ሊገሉት የሚፈልጉት በጣም ብዙ ሰዎች ስላሉ አገግሙ ወደ ቤቱ ወይም ደግሞ ወደ ራሱ ቦታ ላይ ራሱ ማቆያ ላይ እስኪሄድ ድረስ እዛ ግዴታ መቆየት ስላለበት ለጊዜው እዛ መተኛ ስላለበት የእግሩም ነገር አስከፊ ስለሆነ እዛ መቆየት ስላለበት እንጂ ቆየው ቤቱ ሄዶ ወይም ደግሞ እኛ ቦታ ላይ ሕክምና እንዲደረግለት ማድረግ እንችላለን። ነገር ግን እናንተ እኔ ይሄ ነገር እመኝኝ በኋላ ውስጡ የሆነ ነገር እንዳለው ምንም ጥርጥር የለኝም። ምክንያቱም አትጠራጠር። እናንተ ምናልባት ካላችሁበት ሁኔታ ወይ ከልጁ ሁኔታ ካላችሁት ኬዝ አንጻር ምናምን ሊሆን ይችላል። ለእኛ ግን የተለየ ነገር የምንሰጥበት ምክንያትም የለንም፣ አይኖረንም። ምንም ጥርጣሬ የለውም። ዝም ብሎ የእናንተ የወስጣችሁ ጥርጣሬ ነው። ምንም አታገኙም እያልሽ ነው። ምንም የምታገኙት ነገር የለም። መድኃኒቱ ይመረመራል እያልኩሽ ነው። ይልሽ ዶክተር እየመጣ ነው። በደስታ ይመርመር። እኔ የታዘዝኩትን ከመስጠት ውጭ ምንም የማደርገው ነገር የለም። ለምን እኔ ላይ እንደዚህ ጥያቄ እንዳፈጠንክና ለምን ሰጠሹ እንደተባልኩ ራሱ ለእኔ ሌላ ጥያቄ ነው። እኔ እንደሞዬ የታዘዝኩትን ነው ላደርግ የምችለው። በዛ ሰዓት ግን አልነበረም መምጣት የነበረብሽ። ምክንያት አለሽ በዛ ሰዓት ለመምጣቱ። ህመሙ ረበሸኝ። ሁሉም ሰው አንድ ነው አልሽ እኮ አይደል እንዴ? አሁን ላይ ከዛ ደግሞ ለሱ ደግሞ የተለየ እንክብካቤ ማድረግ ፈለግሽ። ህመሙ ድምጹን አልኩ እኔ ማንኛውም ፔሸንት ሲሰቃይ መስማት ደስ አይለንም። እኔም እንደ ባለሙያ ሁሉም ሰው አይፈልግም። ስለዚህ ድምጹ ስለረበሸኝ ነው ሂጂ ያን ነገር መስጠት የፈለኩት እንዲያርፍ እንዲተኛ ድምጹ ስለረበሸሽ ወይም ደግሞ አንቺ ሰላም ስለነሳሽ ያ ሰው ያላግባብ ያንን መሬት መውሰድ አለበት ነው። ህመሙ እኮ ነው ድምጹን ያወጣው እኮ ስለታመመ ነው። ስለዚህ ህመሙ ማስታገሻ ይፈልጋል። ለህመሙ ማስታገሻ ሰጠ። ዝም ብሎ ይሰጣል እንዴ ያለ ዶክተር ፍቃድ? 8 ሰዓት ወይ 6 ሰዓት ነው የሚለው ሰው። እኔ 6 ሰዓት አልፎታል። 8 ሰዓት እስከሚል ደግሞ ለምን ህመሙ ለምን ትንሽ አላገገምለትም ብዬ ነው የሄድኩት እንጂ በተለየ እናንተ በምትሉት ወይ እኔ ምንም የሚያደርኩት ነገር የለም፣ አይኖርም። ስለ መድኃኒት ስለምን በስንት ሰዓት መስጠት አለበት በስንት ሰዓት መወሰድ አለበት እኔ ባለሙያም አይደለሁም። ስለዚህ ነገርም እውቀት የለኝም። ግን ደግሞ ዶክተርን ጠይቀ ነው ዶክተር ደግሞ በሰዓቱ ለምንድን ነው ሲጀመር በዛ ሰዓት መሰጠት ያስፈልገው ነው ያለው። ቃል በቃል ቀጥታ እንደዛ ነው ያለው። ምክንያቱም
በሰዓቱ መወሰድ የሚችል ተሙም ደግሞ ያን ያህል በጣም የከፋ ስቃይ ውስጥ የነበረበት ሁኔታ አልነበረም። እርግጥ ነው ተቆርጧል እግሩ። ስለተቆረጠ ህመም አለው፣ ብዙ ፔን አለው። ይሄ ምንም ጥርጥር የለውም። ግን ደግሞ አንቺ እንደምትዩ የሲቃ ድምጽ እያሰማ በጣም እየጮኸ ያለ ህመም ማቃሰት አለው ተሙ ማለትም ለይቱ ሙሉ እንዴት እንዳደረኛ የምናውቀውና ያን ያህል እሷ እንደምትለው ግን የሚረብሽ አይነት አይደለም። አንቺ አሁን እያካበድሽ ነው። ግን ህመም አለው የነገርሽ ነው እንዴ? ለኔ እኮ በቃ ይሄ ፔሸንት እግር እኮ ነው የተቆረጠው። መቼም እየመዘመዘኝ ነው ምናምን እያለ እግር እንኳን ተሳስተሽ ወደ ውስጥ ገባ ብለሽ ስትቆርጪ የሚሰማውን ስሜት እናውቃለን። አዎ ስለዚህ ይሄ እግር ነው አያምም አይደለም እያልኩሽ አለሁት። ስለዚህ የተፈጠረ ነገር አለ ነው። አንቺ ያንን አሳስቦሽ አይደለም እዛ ቦታ ላይ መጣሽ፣ እዛ ቦታ ላይ የተገኘሽው ይሄ አሳስቦሽ አይደለም። እኔ ምንም የተለየ ነገር አልታየኝም። ምንም የተለየ ነገር ላደርግለት የምችል ሰው አይደለም። የትም አላውቀውም። ይሄን ልጅ እኮ በዚህ 3 ቀን ውስጥ ነው ያየሁት። ስለዚህ በምን በተለየ አንግል እኔ እንጃ። እኔ ምንም ግልጽ አልሆነልኝም። ወይ ደግሞ ምክንያቱም በጣም ነበር ስትረከብ። እኔ ጥሩ ተከፋይ ነኝ። እንደዛ እንዳልሆንሽ ያስታውቃል። ይኸውልሽ ጥሩ ተከፋይ ነኝ። ገንዘቡ እንትን አይለኝም። እኔ ገንዘቡ አያሳስተኝም። ደግሞ ከሰው ልጅ ከህይወት በላይ ምን አለ? እዚህ የሰው ነፍስ አይበልጥም እንዴ? ለዛ ነው ሆስፒታሉም እናንተን ታማኝ ሰዎች ብሎ ስለሰጠን ነው አምነንባችሁ እዛ ቦታ ላይ ያስገባናችሁ። ምን ያላችሁ ዶክተር መቷል ችግሬ አሁኑኑ የመርመርና ያናኑን ነገር ለኔ እንድታሳውቁ ይፈልጋሉ የሚለውን ነገር ተከታተላችሁ እዛ ካሉት ባልደረቦች ጋር ተነጋገሩና ንገሩኝ። ሂድ ተነሳ አንተ ሂዳ። እሺ ምንድነው ይሄ ነገር ካለ ግን እመኚኝ አለቀሽም። ምክንያቱም ምንም አትስጋ። ምንም ነገር አላደረኩም። እኔ የታዘዝኩትን የምሰጥ ሰው ነኝ። እሱን አሁንም ማረጋግጥ ይሆናል። እሺ ስጡኝ ስልኩን እንደውም እኔ ያወራዋለሁ ዶክተር። ውድ ተመልካቾቻችን ተመልሼ መጥቻለሁ ማለት ነው። ከሰዓታት በኋላ እንግዲህ ተመልሼ መጥቻለሁ። ባልደረቦቼም እንግዲህ በአስቸኳይ ነው ወደኔ የመጡትና የተለያዩ እንግዲህ አንዳንድ ነገሮችን እንግዲህ ይዘውልኝ መጥተዋል። እንዲሁም ከዶክተሩ ጋር በስልክ ለማውራት አንዳንድ ሙከራዎችን አድርገናል። ስለዚህ እነዚህ ነገሮች እንግዲህ ያው ተሙ ሊወጋባቸው የነበሩ መርፌዎችና የተለያዩ ለኛ እንደ ማስረጃ የሚቀመጡልን እንግዲህ ነገሮች ናቸው ማለት ነው። ያው ልጅቷ እንግዲህ በሰዓቱ ያለችውን ሰምታችኋል። ድርቅ ነበር ያለችው። ኖርማል እኔ መርፌውን ቀደም ብዬ ልወጋ የነበረው ስለታመመሙ ከስቃዩ ለመገላገል ብዬ ነው ስትል የነበረው። ነገር ግን ዶክተሩን አውርተ ነው ያነገረን እንደዛ አይደለም። ውስጡ ያለው መድኃኒትና እሱ ያዘዘው መድኃኒት አንድ አይነት አይደለም። ፈጽሞ የማይገናኝ መድኃኒት ነው። እንግዲህ ውስጥ ያለውን ትንሽ ለማግኘት ማለት ምንነቱን ለመረዳት ትንሽ ቸግሮት ነበር። ምክንያቱም ቀርታ ነው ይዛ የመጣችው። ሌላ ጊዜ እዛው ነው ተሰብሮ ተቀርቶ እንትን የሚባለውና እሷ ግን መጀመሪያውንም ቀርታ ነው የመጣችውና እንዴት እንደሆነ ብቻ እስቲ ለማንኛውም ምን አስባ ነው? ምንስ ነው የተፈጠረው? ለምንድን ነው እነዚህ ሁሉ ነገሮች መሆን ያስፈልጋቸው? ማኖችን ሴትስ የቀጠራት ማለት ሆስፒታሉ ለኛ ታማኝ ሰዎች ብሎ የሰጠን ሰዎች ነበሩና ምን ተፈጥሮ ነው እዚህ መሀል ላይ? ማን ነው እነዚህን ሰዎችስ እንትን እያለብን ያለው? በዚህ የሚቀጥል ከሆነ ደግሞ ተሙ ላይ አሁንም ቢሆን ህይወቱ ላይ አደጋ ነውና ማንን ነው የምናምነው? እንዴትስ ነው አሁን ተሙንስ ክትትል የምናደርግለት? በምን አይነት ሁኔታ ነው ከዚህ በኋላ ተሙ ማለት እቤትስ ወስደ ነው? የሚመጣው ነርስ ማን ነው? የሚመጣው የሚያክመው ማን ነው? ትንሽ ያሰጋል ያለበት ሁኔታና እንግዲህ እንዴት አድርገን ሰው እንግዲህ ማለት እንዴት እንደሚታወቅ አላውቅም። እንግዲህ ታማኝ ተብሎ የመጡ ሰዎች ናቸው። ምን አስባ ነው አሁን እቺ ግለሰብ እቺ ሴት ምን አስባ ነው እዚህ ቦታ ላይ የተገኘችው? ለምንስ ነው ቆይ ይሄን መርፌ መውጋት ያስፈልገው? ለምንድነው ተሙን ይሄን መርፌ ልትወጋው የነበረው? ትንሽ ግራ ገብቶናል። ለኛ እንግዳ የሆነ ነገር ሆኖብናልና እስቲ ሁኔታዎችን ጉዳዮችን ለማጣራት እንሞክራለን ማለት ነው። እስቲ ትምጣና እንግዲህ ደግሞ ምን እንደምትል እናያለን ማለት ነው። ያው እስካሁን እኛ ጋር ነች። የተወሰኑ ሰዓታቶችን እንግዲህ እያሳለፍን ነው። ጠዋት ነበር ምርመራ የጀመርነው። ዶክተሩ ግን በፍጹም ይህ እሱ ያዘዘው መድኃኒት እንዳልሆነ እና እሱ ያዘዘው መርፌ እንዳልሆነ ነግሮናል ማለት ነው። ለምንስ ተቀርቶ መምጣት አስፈልገው የሚለውን እንግዲህ እስቲ እንጠይቃታለን። ከእሷ ምላሽ ደግሞ ምን እንሰማለን የሚለውን አብረን እናያለን ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ያው አስገብቻታለሁ ማለት ነው። ስለዚህ ሁሉም መድኃኒቶች ተሰብስበው መጥተውልሻል። እሺ አየሽ አይደለ? ስለዚህ ይሄንን ነው ተሙ ልትወጊ የነበረው። ይኸውልሽ ዶክተርን አሁን አውርተን እንመጣ ነው። ምን አያስፈልግም። እሺ ምንድነው? ግልጹን ትነግሪኛለሽ። ሰምኛለሽ? ሌላ ነገር ማትፈልጊ ከሆነ ወይም ደግሞ ሌላ ጉዳት እንዲደርስብሽ ማትፈልጊ ከሆነ እውነታውን ትነግሪኛለሽ። ግልጽ ነው? እሺ ዶክተር ምን አለ? ምንድነው የተፈጠረው? ይሄ መድኃኒት እሱ እንዳላዘዘው እሱ ያዘዘው መድኃኒት እንዳልሆነ ቃል በቃል ነግሮኛል።
ከየት ነው ያመጣሽው? ለምንድን ነው አላዘዝኩም? ከየት ነው ያመጣሽው ያልኩሽ ነው። ይሄንን ነገር እኛው ጋር ያለ ነው። እኛ ጋር ያለ መድኃኒት ነው። ከየት አመጣለሁ? ይኸውልሽ እዚህ ውስጥ ያለው መድኃኒት ውስጡ የነበረው መድኃኒት ምንነቱ ሁላ የማይታወቅ ገና እንግዲህ ውስጡ ያለው የነበረው ምንነት ለማወቅ እንግዲህ የተወሰኑ ሰዓታቶች እንደሚፈጅና የተወሰኑ ጊዜያቶች እንደሚፈጅ ዶክተር ነግሮኛል። ግን እሱ ያዘዘው መድኃኒት እንዳልሆነ ነግሮኛል። በፍጹም እሱ ያዘዘው መድኃኒት እንዳልሆነ ነው የነገረኝ። እኔ ወንድም የለም ማስታገሻ ነው እየሰጠሁት ያለሁት አይደለ? ማስታገሻ ነው የሰጠሁት ብያለሁ። ምንም አሁን ዶክተር እኔ አላዘዝኩም ሊል ይችላል። እኔ ደግሞ ህመሙን ላስታግስ ነው የሰጠሁት። ቆይ ይሄን መድኃኒት እኮ አንቺ በራስሽ አይደለም አይደል የምታመጪው? ማስታገሻ ዶክተሩ ያስቀመጠልሽን ነው እኮ አይደል እንዴ አምጥተሽ የምትወጊው? አምጥቼ የምወገው መድኃኒት ሲሆን ነው። ይሄ ደግሞ ማስታገሻ ነው እያልኩት ነው። ስለዚህ ማስታገሻ ዝም ብለሽ ከየትም አምጥተሽ መርፌ ትወጊያለሽ እንዴ? እኔ አልቀመምኩትኝ እንዳለ የተሰጠን ከራሳችን ነው። ከራሳችን ስቶር ነው የወጣው። ማስታገሻ ከራሳችን አይደለም። እኔ መድኃኒት እንዴት እንደሚሰጥ እኮ በተወሰነ መልኩ ስርዓቱን አውቃለሁ። ዶክተሩ መድቦ ይሄዳል። ይሄንን በዚህ ሰዓት ብሎ ይሄዳል አይደል እንዴ? ልክ ነህ። ስለዚህ አንቺ ዶክተሩ ከመደበውና ካዘዘው ውጪ ይሄን መድኃኒት ኪታ መጣሽው? ይሄ ማስታገሻ ነው። አሁን ምን አለ ዶክተሩ? ሰው የተለየ ምን አለ? ይኸውልሽ ዶክተሩ እኮ ማስታገሻ አዎ ብሎኛል። ማስታገሻ አለው ብሎኛል። በቃ ማስታገሻ ነው የሰጠው። ይሄኛው ግን ማስታገሻ እንዳልሆነ ነው የነገረኝ። ምንነቱ ይኸውልሽ አሁንም ቆይቼ የማጣራው ነው የሚሆነው። ምንነቱን ግልጽ ነው አይደለ? ግን ዶክተሩ የሰጠሽ መድኃኒት አይደለም እያልኩሽ ነው ያለሁት። ማስታገሻ ነው። ዶክተሩ ከሰጠሽ ውስጥ ይሄ አለ ወይ? ማስታገሻ ላይኖር ይችላል። ሴትዮ መድኃኒት ነው ሊሰጠኝ የሚችለው ዶክተራችን። አሁን እኮ ነገሮች እኮ ታወቁ። ለምሮ ቀለል ለማታደርጊው ማን ያስገደደሽ? ማን ነው ይሄን ነገር እንድታደርጊ ያደርገሽ? ሰምኛለሽ አይደለ? ይሄ መርፌ ማስታገሻ ነው አይደለ? ማስታገሻ ከሆነ ደግሞ አንቺም በወጋሽ ምንም የሚመጣ ነገር የለም ማለት ነው አይደለ? ለኔ በሽተኛ አይደለም፣ ለታማሚ የሚሰጥ ነገር ነው። ለኔ እንዳታውጋኝ። እውነቱን የማትነግሪኝ ከሆነ ይሄን አንገትሽ ላይ ነው የምወጋሽ። ግልጽ ነው አይደለ? በሽተኛ ነው የፔሸንቶቹ ነው። ለኔ እንዳሰጠኝ እኔ ምን ይኛል? ማስታገሻ ነው አላልሽም እንዴ? ነው ማስታገሻ ደግሞ በተፈጥሮ ምንም የሚያደርገው ነገር እንደሌለ እውቀቱ ባይኖረኝም አውቃለሁ እኮ። እኔ አልታመምኩማ። ለታመመ ሰው ነው የሚሰጠው። ይኸውልሽ ማስታገሻ ጉዳት የለውም አይደለ እንዴ? ራሳችንን ሲያመን እኮ የምንወስደው ነገር ነው አይደለ? እኔ ህመም ላይ ስለዚህ ጉዳት ከሌለው እመኚ አንገትሽ ላይ ይሄንን ነገር እሰካዋለሁ። እሺ ግልጽ ነው አይደለ? እኔ ህመም ላይ አይደለሁኝ። ምን አይነት ጦስ ውስጥ ነው የገባሁት? እሱን ራስሽ ነሽ የምትወሰኝ ምን አይነት ጦስ ውስጥ እንደገባሽ። እመኚኝ ይሄንን መድኃኒት ግን አንገትሽ ላይ ነው የምሰካው ብዬሻለሁ። ሰምኛለሽ አይደለ? ምንነቱን ብትነግሪኝ ይሻላል። ማን ያዘዘሽ? ለምንድን ነው ተሙን መጉዳት የፈለግሽው? ማነሽ? እኔ ከተመስገን ጋር ጉዳይ የለኝም፣ ግን እኔን አታስጨንቁኝ። በቃችሁ። የእናንተ ወንጀል እኔ ጋር ምንም አይሰራልኝ። በቃ እኔም ታው። አንቺ እኮ ነሽ ወንጀል የሰራሽው። ወንጀለኛው አንቺ ነሽ እያልኩሽ ነው። ይኸውልሽ ተገደሽ ከሆነ ንገሪኝ። ይሄንን ነገር ቀላል እናድርገው ወይስ ተከፍሎሽ ነው? ምንድን ነው የተፈጠረው? ስንት ነው የከፈሉሽ? ገንዘቡ የሚከፈለኝ ይበቃኛል ስትይ አልነበር እንዴ? እኔ በደሞዜ ደስተኛ ነኝ። ስለዚህ ግን አንድ ነገር ልንገርህ፣ በእናንተ ጦስ ምክንያት እኔም የማልወጣው ጦስ ውስጥ መግባት አልፈልግም። በቃችሁ። ከዚህ በላይ የእናንተን ጉዳጉድ ይዛችሁልኝ ይውጡ። ምን ማለት ነው? ምን እያልሽ ነው? ምን እያልሽ ነው? እኔ እህቴ ታግታብኛለች። ምን? እህቴ ታግታብኛለች። ያንቺን እህት? ባልደረቦች እኮ ሲከታተሉት ነበር አይደል እንዴ? እህቴን ለማዳን የገባሁበት ጉዳይ ነው። እባክህን እርግጠኛ ነሽ ስለዚህ ነገር? ይኸውልሽ እኔ መንገድ ለማስቀየር እየሞከርሽ ከሆነ ግን እመኚኝ። እኔ ምንም አይደለም። ከዚህ በኋላ እኔ አላሸም። በቃ እህቴን አግተውብኛል። ለእህቴ ስለ ያደረግኩት ነገር ነው። ማን ነው እህትሽን ያገተው? አላውቃቸውም። የእሱን ተመስገን የሚሉ ሰዎች ናቸው። ይህን ነገር ካልሰጠሽ፣ ይህን ነገር ካላደረግሽ ብለው ነው እህቴን የወሰዷት። ለእህቴ ስለ የገባሁበት ነገር ነው። እኔ ፈልጌው አይደለም። ስለዚህ ይሄ ነገር እውነትም ተመስገን ሊጎዳ የሚችል ነገር ነው ማለት ነው። ልክ ነው። በቃ እኔ ለእህቴ ስል ነው ያደረኩት። እህቴን በጣም የምወዳት አንድ እህቴ ናት። እሷን ለማስረፍ ስል ነው ውስጥ የገባሁት። ከገንዘቡ በላይ እኔ እሷን እፈልጋታለሁ። ስለዚህ ለእህቴ ብዬ ያደረኩት ነገር ነው። ቆይ ቤተሰብ እንደሌለሽ ነበር እኮ የምናውቅ። ይሄንን ነገር እኮ ተከታትለን መርምረንሽ ነበረ። ግን ምንድን ነው የተፈጠረው? አልደረሳችሁልኝማ። እህቴ ተያዘች። እህቴን አግተዋታል። የት ነው እህትሽ የነበረችው? ብቻሽን አይደል የምትኖሪው አንቺ? ታናሽ እህት አለችኝ። ለእህቴ ስል ነው ነገር ያደረኩት። በጣም ነው የምወዳት። ምንም ነገር የማታውቅ ልጅ ነች ያገቷት። ምንም አታውቅም፣ ትንሽ ልጅ ነች። ስለዚህ ነገር እርግጠኛ ነሽ? ይኸውልሽ ገንዘብ ከሆነ ንገሪኝ፣ አሁንም እደርስበታለሁ። ገንዘብ አይደለም። ይሄን መርፌ ከሰጠሁትኝ እህቴ እንደምትለቀቅ አውቃለሁ። ስለዚህ እነሱ ናቸው እንድሰጥ
እኔም በማልደረደርበት ጉዳይ ስለመጣ ነው እንጂ ከሙያ ውጭ ሆኜ አይደለም። እነማን ናቸው? እነማን ነው ይሄ ነገር ያደረጉት? በስልክ ነው የሚደውሉልኝ። በተደጋጋሚ ጊዜ ሜሴጅ ይልኩልኛል። እንደሚከታተሉኝ አውቃለሁኝ። ስገባ ቤት ቴክስት ይልኩልኛል። አሁን ገባሽ ይሉኛል። እህትሽ አሁን ወጣች ይሉኛል። ስለዚህ በቃ አድራሻዬን ሁሉ ነገር ያውቃሉ። ቆይ አሁን እህትሽ የት ነው ያለችው? እነሱ እጅ ላይ ነው ያለችው። እርግጠኛ ነሽ ይሄንን ነገር? እርግጠኛ ነኝ። ድምጿንም ሰምቼዋለሁ። እሺ ተመልሼ እመጣለሁ። አንዴ የት ነው? ተመልካቾቻችን እንግዲህ ያለውን ነገር ለማጣራት ነበር የወጣሁትኝ። እዛ የተፈጠረውን ነገር ምን እንደሆነ ተሙ ምን ላይ እንዳለ ለማጣራት ነበረ። ተሙ ምንም የተወጋው ሌላ መድኃኒት ስለሌለ ያለውን ነገር እንግዲህ በደንብ በጥንቃቄ እንዳዩ ነግራችኋለሁ ማለት ነው። እንደዚህ ከቀጠለ እንግዲህ ተሙን ልናጣበት የምንችልበት ሌላ አይነት አስጊ ሁኔታ ውስጥ ነው ያለ ነው ማለት ነው። ይሄንን ነገር በደንብ ማጣራት መቻል አለብን። እዛ ቦታ ላይ ምን እንደተፈጠረ ከዚህ በፊት የሰጠሽው መድኃኒት መቼም የለም ብዬ ተስፋ አደርጋለሁ። ምንም አልሰጠሁትኝም። እኔ እቴን በጣም የምወዳት በሷ መጡብኝ። በቃ ደጋግሞ በሷ ስልክ ይደውላሉ። ይሄንን እኮ ጠይቀን ነበር፣ ምርመራ አድርገን ለሁላችሁም ነበር ጥያቄ ያደረግነው እኮ። እንዴት ልጠርጥር? አንቺ እኮ ምንም ቤተሰብ ብቻሽን እንደምትኖሪ ነው የታወቀው። አንድ ፍቅረኛ እንዳለሽ ነው በቃ የታወቀው። እንዴት ልጠርጥር? በሷ ይመጣሉ፣ እሷን ያገኛሉ ብዬ እንዴት ልጠርጥር? እሷ አለሽ ብዬ እንዴት ከአንቺ ጋር ነበር የምትኖረው እሷ? እሷ አሁን አዲስ ጓደኛ ይዘውታለች ከቤት ፍቅረኛ ይዛለች። አሁን የወጣችው ምንም ማታቅ ትንሽ ልጅ ነች እና በሷ ይመጣሉ። እናንተም ታውቃላችሁ ብዬ እንደዚህ ይደርሳሉ ብዬ ያንን መረጃ መስጠት ነበረብሽ። ሁሉም መረጃ ያስፈልገናል ስንል እኮ ይሄ ነገር እንዳይፈጠር ስለተፈለገ ነው። እኔ አልገባኝም። እሷ ጋር የምትደርሱም አልመሰለኝም። እኔንና ሙያዬን የፈለጋችሁ ነበር የመሰለኝ። እኔ እዚህ ድረስ ይደርሳልም አላልኩኝም። እኔ አሁን ደጋግሞ በሷ ስልክ ሲደውሉ ደጋግሞ በሷ ስልክ ቴክስት ያደርጋሉ። መልሼ ስደውል ስልካቸው አይሰራም። በጣም ብዙ ቁጥር ነው ያላቸው። ችግር ካለ እኛን አማክሩን፣ ከኛ ጋር ተነጋገሩ፣ ቀድመን ችግሩን እንፈታዋለን ብለን እኮ ደጋግመን አስጠንቅቀናቸዋል። ስልኳን እንዴት እንዳገኙት አላውቅም። በቃ መጀመሪያ በሷ ስልክ ነው የተደወለልኝ። ቴክስት እየላኩ ያሉት በሷ ስልክ ነው። አሁን በሷ ስልክ ነው ቴክስት የሚልኩት። በሷ ስልክ በጣም ተደጋጋሚ ጊዜ የሚላከው በሷ ነው። ስለዚህ በጣም ነበር የሚያስፈራው። ማለት የሚጽፉት ጽሁፎች የሚዝቱት ዛቻ በጣም ነበር የሚያስፈራው። ስለዚህ እኔ በሷ እንዲመጡብኝ አልፈልግም። ሌላ ምን የተደረገ ነገር አለ? አሁን ይሄን መድኃኒት ብትወጊው ኖሮ ምን ነበር የምታደርጊው? ምን ነበር የምታደርጊው? ከነሱ ጋር በምን የምትገናኙ? በእኔ ስልክ እደውልላቸዋለሁ፣ በሷም ይደውላሉ። ስለዚህ ወደ እሷ ስልክ ነው የምትደውይው ማለት ነው? አሁን አግቷት ያሉበት የሚደውሉት በራሷ ስልክ ነው። የሚጽፉት ምን የሚሉትም በራሴ በእቴ ስልክ ነው። ደጋግሞ የሚያስጠላ ድምጽ ነው የሚያስጠላ። ደውለሻል? ዛሬ አልደወልኩኝም። ደውይ ብለውኝ ነበረ። እሺ ደውይላቸው። ስልኬ እኮ እናንተ ጋር ነው። ዛሬ አልደወልኩኝም። ስልኳን አምጣው፣ ቶሎ በል ስልኳን አምጣው። ምን ነበር የምታደርጊው? አሁን ብጨርሽ ኖሮ ይሄ መድኃኒት ብትወጊው ኖሮ ምን ነበር አድርጊ የተባልሽው? ልክ እንደጨረሽ ደውይልን ነበር ያሉኝ። ስለዚህ ከዛ ውጪ የሚያውቅ ሰው አለ? ከአንቺ ውጪ ሌላ እዛ ቦታ ላይ የሚያውቅ ሰው አለ? ማንም አያውቅም። እርግጠኛ ነሽ? ማንም ሰው አያውቅም። መድኃኒቱን የሚሰጡኝ እነሱ ናቸው። አሁን ነው አጣሩልኝ። መድኃኒቱን እነሱ ነው የሰጡሽ? ራሳቸው ናቸው የሰጡኝ። እዛ ቦታ ላይ ያሉትን ሁሉም ሰዎች አጣሩልኝ። ይሄ ነገር ከዛ ውጪ ከዛ ሆስፒታል ውስጥ ማንም እንዳይወጣ፣ ማንም እንዳያውቅ፣ ሆስፒታል ውስጥ ከዶክተር ውጪ ራሱ ሌላ ሰው ማንም እንዳያውቅሽ። ስለዚህ ይሄ ነገር አሁን ተረጋጊና ቁጭ በይ። ይኸውልሽ መፍትሄ ነው ማግኘት ያለብን። መፍትሄ እኮ ነው ግን ለእህቴ ስል ነው ያደረኩትኝ። እባክህ ሌላ ነገር እንዳስለከተኝ። እህትሽንም እናድናታለን፣ ግን አንቺ ለሰራሽው ስራ ዋጋሽን ታገኛለሽ። ግልጽ ነው አይደለ? እሺ እኔ ይገባኛል፣ ግን እህቴ ምንም እንደማትሆን ቃል ገባልኝ። እነሱም የሚልኩት ፎቶዎች ሁሉ ያስፈራሉ። ቢላ እዚህ ላይ ሳክተው እንደዚህ አድርገው ይልኩብኛል። በጣም የሚያስፈራ ነገር ነው እየላኩብኛል። ምንም እንዳትሆን እንደተፈጠረ አድርገን እናደርጋለን። ስለዚህ ይሄን ነገር ከጨረስሽ በኋላ ልታደርጊ የነበረውን ነገር ወይ መልክ ከሆነ የምትልኪው ወይ ልትደውይ ከነበረ ይኸው ስልክሽን ያዥ። ግልጽ ነው አይደለ? እስቲ ቼክ አድርግ። እስካሁንስ ደውለው ከሆነስ ይኸውልሽ አትርበተበች። ትሰሚኛለሽ አይደለ? አሁን ተረጋግተሽ ይኸውልሽ ምንም ነገሮችን ማስታወቅ የለብሽም። ነገሮች እንዲታወቁ አልሽ ማለት የእህትሽን ህይወት አደጋ ላይ ጣልሽ ማለት ነው። ግልጽ ነው አይደለ? ስለዚህ ነገሮችን ይኸውልሽ ሳታስታውቂ እያንዳንዱን ነገር አሁን ምን ነበር የምታደርጊው? መልእክት ነው የምትልኪው ወይስ ትደውያለሽ? መልእክት ነው የምልከው። መልእክት ከላኩላቸው በኋላ እየተፈጠረውን ነገር ማወቅ ይፈልጋሉ። ምን እንደሆነ መድኃኒቱን ከሰጠሁት በኋላ ምን አይነት ሪያክሽን እንዳሳየ ምን እንደሆነ ማወቅ ይፈልጋሉ። ስለዚህ መድኃኒቱ እንግዲህ በእርግጠኝነት እስካሁን ምንም ማለት ምን አይነት መድኃኒት እንደሆነ የምናውቀው ነገር የለም። ግን ስቃይ ውስጥ እንደሆነ በጣም እየተሰቃየ እያለ እንደሆነና ያለበት ነገር አደጋ ውስጥ እንዳለ አረ ምንድነው የተፈጠረው? ፈርቻለሁ፣ በጣም እየተሰቃየን ያለው ምንድነው የሰጣችሁኝ ነገር ብለሽ ቴክስት አድርጊላቸው። ይሄን ነገር ይኸውልሽ እንዳደረግሽው አድርገሽ ምንም እንደማያስታውቅ አድርገሽ ቴክስት አድርጊ። አሁኑኑ ሰሚኛለሽ አይደለ? ስደውይ የትሽ ስልክ ላይ ምንድነው የሚለው? እኔ ስደውል አይሰራም። እነሱ ሲፈልጉኝ ብቻ ነው የሚደውሉት። እሺ ላኪ፣ አሁን ቶሎ በይ ላኪላቸው። እንግዲህ ይሄንን ነገር አላውቅም። ከበቡሽ ከሆነች በዚህ ያክል ሌላ ማንጠላት አለ ለነገሩ። በዚህ ያክል ርቃ
ይህ ሁሉ ነገር እያደረገች ያለችው ዋጋዋን እናስከፍላታለን። ምናልባት እንግዲህ ዛሬ እሷንም የማግኛ አላቅም እንግዲህ የራሷን ወጥመድ ይሆናል ይሄን ያዘጋጀችው። ምናልባት እናገኛት ይሆናል ማን ያውቃል። እሷን አግኝተን ግን ለሰራችው ስራ እስካሁን ለምታደርገው እያንዳንዳቸው ነገሮች ዋጋዋን እናስከፍላታለን። ሁሉንም ነገር የእጇ እንድታገኝ እናደርጋለን። ላክሽ እሺ እህቴ ማዳን እፈልጋለሁ። እባክህ ሌላ ነገር ውስጥ አትክተቷት። እሷ ምንም የማታውቀው ነገር ውስጥ ነው የገባችው። ስለዚህ ይሁን ይህንን መልዕክት እንግዲህ አይተው እነሱ ምናልባት ይህን ነገር ከታወቀና ከተጠረጠረ ግን ምናልባት ሌላ የሚያስነቃ ነገር አድርገሽ ከሆነ ወይም ደግሞ እኛ ከመምጣታችን በፊት ያደረግሽው ነገር ካለ አሁን ብትናገሪ መልካም ነው። ላንቺም ለኛም ራሳቸው ናቸው መተው ስታፍ ቁጭ ብዬ ላኩልኝ መድኃኒቱን። ይሄን ነው የምትሰጪው ጠዋት ያለኝ ራሱን የላከልኝ በማላውቀው ሰው አስቀምጦልኝ ሄደ። ቴክስቱን ይገባል። ቴክስቱን ካነበብኩ ቴክስቱን አሳያለሁ። ቴክስቱን ካነበብኩ በኋላ ነው የሰጠኝው የሰጠሁት። ስለዚህ እዛ ስታፍ መጥቶ ነው አስቀምጦልሽ ሄደው። አዎ ይሄ የመጨረሻ የሱ ቴክስት ይሄ ነው። በሷ ስልክ ነው የሚልከው እህቴ ግን ምንም የምታውቀው ነገር የለም። ስልኳን ስለወሰዱባት ነው። እህቴን አውርቻታለሁ አላልሽም እንዴ? ሲዝቱባት አስፈችኝ። እኔም ማላውቀው ነገር ውስጥ ከተትሽኝ ሊገሉኝ ነው። የምታረጊውን ነገር አድርገሽ አስወጭኝ እያለች ያለችው እሷንም እየዛቱባት ስለሆነ ነው። ለዚህ ነገር መፍትሄ እንፈልጋለን። ከጀርባ ያላችሁ አሁን ያለውን ነገር ሁሉ ነገር እንዲጣራ ፈልጋለሁ። በደንብ ይበልጡኑ ጥበቃውን አጠናክሩ። እዛ ያለው ማንም ሰው እንዳይገባ እንዳይወጣ ከተቻለ ተሙ የተጎዳ ለማስመሰል ሞክሩ። እንዲሁም ደግሞ ሆስፒታል ውስጥ ያለውን ካሜራዎች ምርመራ አድርጉ። ምክንያቱም ስታፍ መጥቶ ነው መድኃኒቱን አስቀመጠልኝ አለችው። ይህ የሆነው መቼ ነው ማለት ነው? ትናንትና። ስለዚህ ምን አይነት ሰው እንደመጣ ስታፍ ውስጥ እሷ በነበረበት ሰዓቱን ለማስታወስ ትችላለሽ? ቴክስቱ ሊያው እንጂ ሰዓቱን አላስታውስም። ቴክስቱ የገባበት ሰዓት ነው የነበረው ማለት ነው። ልጁ ቁጭ ያደረገው ቴክስቱ እኩል ነው የገባው ልጁ እንዳስቀመጠልኝ። እሺ ይሄ ማለት ወደ 9:20 ማለት ነው። ስለዚህ 9:20 ላይ ማለት ነው። አዎ ስለዚህ በዚህ ሰዓት ላይ የነበረውን የካሜራ ቅጂ እንፈልጋለን። እያንዳንዱን ነገር እዛ ቦታ ላይ ምን እንደተፈጠረ አሁን ሂዱና ከዛ ጥበቆች ጋር ተነጋግራችሁ ይሄ ነገር ግን እንዳይታወቅ እሺ፣ ከኛ ውጪ ማንም እንዳይወጣ አንተም ብትሆን ሂድና ቼክ አድርግ እያንዳንዱን እሺ። ስለዚህ ይሄን ነገር ማንም ሰው እንዲያውቅ አንፈልግም። በራሳቸው ወጥመድ እናዘጋጃለን። ግልጽ ነው አይደል? መልካም እህቴ ብቻ የምትድንበት ነገር ከሆነ እኔ ምንም አደርጋለሁ። ምንም ችግር የለውም። እስከዛው አንቺ ከኛ ጋር ነው የምትቆየው። ወደ ዞዶ ሆስፒታል ማትመለሽም፣ ከኛው ጋር ትቆያለሽ ማለት ነው። ግልጽ ነው አይደል? አስፈላጊ ከሆነ ደግሞ ከባልደረቦች ጋር ተነጋግረን ሆስፒታል መሄድ ካለብሽ እዛ ሆስፒታል ትሄጃለሽ። ምናልባት የሚላክልሽ መልእክት ካለ ጠብቀን የምትመልሽላችሁ ይሆናል ማለት ነው። ስለዚህ ውድ ተመልካቾቻችን እስቲ ከባልደረቦቻችን ጋር ተነጋግረን ምናልባትም እንግዲህ የቷን ስልክ መጠለፍም ካለበት ወይ እንዲጠለፍ ሰተን አንዳንድ ነገሮችን ለማድረግ እንሞክራለን ማለት ነው። ከየት አካባቢ ነው ይህ መልእክት የሚመጣው የሚለውን እስቲ እንደ ሁኔታዎቹ እስቲ ለማጣራት እንሞክራለን። እስከዛው ድረስ እንግዲህ አብራችሁን ቆይታችሁ ምንድነው የሚፈጠረው የሚለውን እንግዲህ ከኛ ጋር ቆይታችሁ እንድትከታተሉ እንጋብዛለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች አንዳንድ ነገር ከባልደረቦች ጋር ተነጋግሬ እቅድ እያወጣን ነበረ። በምን አይነት መልኩ እንዴት መሆን እንዳለበት፣ እንዴት እነዚህ ነገሮች መፈጸም እንዳለባቸው አንዳንድ እቅዶችን እያወጣን ነበር ማለት ነው። ትንሽ ያለውንም ሁኔታ እንግዲህ ስልኩም ለመጠለፍ ሁኔታዎችንም ለመከታተል እንግዲህ ትንሽ ጊዜ እንደሚወስድ ተነግሮናልና እንዴት እንደምናደርግ እንግዲህ ትንሽ ከባልደረቦች ጋር ግራ በመጋባት ውስጥ ነን። እየተነጋገርን ነው። ከሳሚም ጋር ተደዋውለን ነበርና ሳሚም እዛ ቦታ ላይ ከተሙ ጋር ነው ያለው። ተሙን መጠበቅ አለበት፣ ያለውን ሁኔታ እዛው ማጣራት አለበትና እዛ ያለውን ነገሮች አንዳንድ ነገሮችን እያጣራ ነው። ከሱም ጋር እንግዲህ እየተደዋወልን እየተነጋገርን ነውና እነዚህ ሰዎች ለማግኘት እነዚህ ሰዎች ወጥመድ ውስጥ ለመክተት እንግዲህ ምን አይነት ነገሮችን መጠቀም እንዳለብን፣ ምክንያቱም አሁን አድራሻቸው የት እንደሆነ አናውቅም። እነዚህ ሰዎች የምናገኝበትን ሁኔታዎች እስቲ ለማመቻቸት እየሞከርን ነውና ምናልባትም እንግዲህ እስቲ ስልኩ ከተከፈተ ቀጥታ ስልክ መስመር የምናወራ ከሆነ ባጭሩ በሰዓታቶች ውስጥ ነገሮች የት እንዳለች መታወቅ ይችላል። ግን ስልኩ ዝግ ስለሆነ ትንሽ አስቸጋሪ ያደርገዋል ተብለን እንግዲህ እየጠበቅን ያለ ነውና እስቲ ደጋግመው እንግዲህ ወደዛ ስልክ ላይ እየተሞከረ ነው ያለው። ስልኩ ከተከፈተና ግን ምናልባት ማግኘት የሚቻል ከሆነ እነዛን ሰዎች ማግኘት የሚቻል ከሆነ ለኛ ነገሮችን ቀላል ያደርግልናል ማለት ነው። እስቲ ትንሽ ታግሰን ያለውን ነገሮች እንግዲህ አይተን እናጣራና አካባቢውን ቦታውም ከታወቀ ወደዛ ቦታ ላይ እንሄዳለን ማለት ነው። ስለዚህ እስቲ ካፍታ በኋላ ደግሞ ተመልሰን መተን ምን ይፈጠራል የሚለውን ነገር ለእናንተ ለማሳወቅ እንወዳለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ።
ውድ የገመና ቻናል ቤተሰቦች እንግዲህ አሁን አንድ መንደር ውስጥ ነው ያለሁት። ወደዛ እየተጓዝን ነው። ያው እንግዲህ ለማብራራትም ጊዜ አላገኘውም እና ስልኩን ደጋግመን እየሞከረን ስለነበረ አጋጣሚ እንግዲህ ስልኩ በተከፈተ ሰዓት እንግዲህ የኔ ባልደረቦች ያንን ቦታ የሚመጣበትን አካባቢ ለመጥለፍ ሙከራ አድርገው እንግዲህ ጠልፈውታል ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ የሚያሳየን እዚሁ አካባቢ መሆኑን እርግጠኛ ሆነናል። እያጣራን እየመጣን ነው። ሁሉን ነገር እንግዲህ እርግጠኛ ሆነን ለእናንተ የምናሳያችሁ ነገር ይሆናል። ወደ ግቢው ስንደርስ ሎኬሽኑ ትክክለኛ የሚመጣበትን ቦታ ስንደርስ እንግዲህ ገብተን ነገሮችን ቀስ ብለን አጣርተን ወደ ውስጥ ያለውን እናሳያችኋለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን እየተከታተላችሁ ምንድን የተፈጠረው የሚለውን ከኛ ጋር ተከታተላችሁ እንድቆዩ እንግዲህ እንጋብዛለን ማለት ነው። ይመስለኛል እዚህኛው ግቢ ነው። አጥፋው አንዴ ካሜራማን አጥፋው አንዴ። ውድ ተመልካቾቻችን እንግዲህ በነገርናችሁ መሰረት እንግዲህ ባገኘ ነው ያው ጂፒኤሱ መሰረት እንግዲህ እዚህ ቤት ነው የሚያሳየንና የሆነ አንድ ግቢ ውስጥ ነው ውስብስብ ያለ ነገር ነውና ግራ ገብቶናል። እስቲ ለማንኛውም እንግዲህ ለማጣራት ወደ ውስጥ እንገባለን ማለት ነው። ያሉን ነገር እንግዲህ ቀስ ብለን ጓሮ ለጓሮ እየሄድን እያጣራን ነው። ካሜራማን ቀስ ብለህ ተከተለኝ። እናንተም እንዳታስታውቁሽ መሳሪያችሁን አዘጋጁና ከኔ ኋላ ተከተሉኛላችሁ። የሚፈጠረው ነገር አይታወቅም። መሳሪያን አቀብለኝ። ለማንኛውም አንተ ና ቀስ በልና ነው ቀስ ብላችሁን እሺ እንትን እንዳይ ተደብቅ። ቀስ በላል ቀስ እያላችሁ ናና እዚህ ጋር አንድ በር አለ። ይሄንን ቼክ ማድረግ አለብኝ። እናንተ ለማንኛውም በጓሮ በኩል ያለውን ቼክ አድርጎሽ እዚህኛው ቢቀስ ብለን ቼክ እናደርጋለን። ሌላ ነገር የለም አይደል? ተዘጋጁ። መሳሪያን አምጣው። አቀብለኝ። መሳሪያን አቀብለኝ። እናንተም ተዘጋጁ። ያለውን ነገር ቼክ አድርጉ። እንገባለን። ልንገባ ነው። ማነሽ? ምንድን ነው የተፈጠረው? ቁጭ በይ። አርፈሽ ቁጭ በይ። ማነሽ? ቁጭ በይ እያልኩሽ ነው። ቁጭ በይ። ማንም የለም ሌላ ቤት ቼክ አድርጉ። ሁሉንም እያንዳንዱ ክፍል ቼክ አድርጉ። ቁጭ በይ። ማነሽ? ሶስና ይታለች። እኔ ሶስና ነኝ። ምን ሶስና? አንቺ ነኝ ሶስና? ምን ማለት ነው? ምን ማለት ነው? እንዴት ነው? ሌባ ናችሁ? ገንዘብ ፈልገህ ነው? እሺ ውጣልኝ። በቃ ከቤት ውጣ። ምን እያልሽ ነው? ምንድን ነው ያዝከው? አንቺ አፍሽን ዝጊ። ሶስና አንቺ ነሽ? አዎ እኔ ነኝ። ምን እየተፈጠረ ነው ያለው? ምን እየሆነ ነው ያለው? አንዴ አንተ ልጠይቅህ እንጂ ዘው ብለህ ሰው ቤት ሽጉጥ ይዘህ ገብተህ ምንድን ነው እየተፈጠረ? ሶስና ታግታለች ተብሏል እንዴ የመጣሁት እኔ? ሁሉንም ቤት ቼክ አድርጉ። ማን ያለ? እሱን ነገር ዝቅ አድርግ። እህትሽ እኮ ልካኝ ነው የመጣሁት። እንደታገልሽ እኮ ነው የማውቀው። እሺ አሁን እሱን ነገር ዝቅ አድርግልኝ። ቆይ ለምንድን ነው ያልታገልሽ? ያልኩሽ እኮ ነው ያለሁት። ሰውዬ መሀል እንዴ በእጅ ያዝከው እንትን አይተኸዋል? እንካ ያዝልኝ። ይሄንን እንዴት ነው? ቆይ ታግተሻል ተብዬ እኮ ነው እዚህ ቤት የመጣሁት። ሁሉንም ቼክ አድርጉ፣ እያንዳንዱን ክፍል። ለምንድን ነው ቼክ የምታደርገው? በቃ ውጣ። ለምን ያልታገልሽ? ውጣልኝ። እሺ በቃ እንዳትጠጋኝ። ሌላ ነገር ያቀነባበርሽ ነው ማለት ነው። ነይ ውጪ፣ ወደዚህ ውጪ። ቁጭ በይ። ታግታለች ተብዬ እኮ ነው የመጣሁት። ሶስና እሺ እንዳትጠጋኝ። ራስን አትጩሂ። ሶስና አንቺ ነሽ? አዎ እኔ ነኝ። ታዲያ ለምንድን ነው ያልታገልሽው? ምንድን ነው እየሆነ ያለው? በግድ ታገሽ ነው እንዴ? ምንድን ነው እየተፈጠረ ያለው? ሰማኛለህ። ራስን አደጋ ላይ እየጣልክ ነው። እሺ እንዳትጠጋኝ፣ እንዳትነካኝ። እያንዳንዷን ነገር አብራርተሽ ትነግሪኛለሽ። ግልጽ ነው አይደለ? ምንድነው አብራራ? እያንዳንዷን ነገር ታብራራለሽ። አለበለዚያ እዚሁ ሲጣርግ ይገልሻለሁ። ጫፊን እንዳትነካኝ። ማን ስለሆንክ? አጥፋው። ካሜራን አስተካክልና ቁጭ በይ። ይኸውልሽ ሰሚ ነግጭ ሲጀመር መብት የለህም። ዝም በይ። ማን ብለህ ነው የምታስበው? አጥፋው ካሜራ። ለምንድን ነው ዝም በይ። ስጡኝ።